እንደ የምታግዝ እንደ ሞግዚት ነገር ማለት ነው። ልጆቹን የምትንከባከብ እኔም በእኔ የሚያስፈልገኝ ነገር በአጠቃላይ በልጆቹ ጉዳይ በአጠቃላይ መስረዳይ ማለት ነው። እሷ መጣች። ከዛ ያው እስከዛም ቢያንስ ልጆቹ 2 ሳምንት ያለ ልብስ እኔ ጋር ነበሩ። ከዛ በማል ምንም ማንም ሰው መጥቶ ኮንታክት ያደረገኝ የለም። እናታቸው መታ ኮንታክት አዳረገችኝ በዋትስአፕ። አትሊስት ልጆቹ ምን ያስፈልጋቸዋል፣ የሚፈልጉት ልብስ ከፈለግኩ ሳይድ መጫወቻ ምናምን አትሊስት አንተ ጋር ሳድስ ካለችኝ ድረስ ኃላፊነት አለባት የመስጠት ማለት ነው ራሷ፣ እኔ እንኳን ሳልጠይቃት። ያን አላረገችም። እኔ ግን መጨረሻ ላይ ጠየኳት፣ ራስ ገዝተህ አሳድጋቸው፣ ኦኬ መጫወቾቹን ስጭኝ፣ አትሊስት እኔ የገዛሁትን የመጨረሻ እንኳን ልብስ ስጭኝ። አይ አልሰጥህም፣ ራስ ሁሉ ነገር አሟልተህ አሳድጋቸው አለችኝ። ኦኬ ብዬ ምንም መከራከር አልፈልግም። ምንም ተከራክረሽ ምንም የምታመጪው ነገር የለም። እሷ መልስ ያገኘሁት ይሄንን ነው እና ከዛ እነሱም ኦኬ ዮኒ ማኛው እንግዲህ በድጋሚ ጂጂ ዝሆኔን ወይንም ሳምሪን አስጠንቅቋል ማለት ነው። እሱ ምንድን ነው ወዴት ነው እናንተ? እኔ የምለው ግን ኢሮፕ ያለ ሰው ራሱ ለካ ይቸገራል፣ እውነት ለመናገር ማለት ነው። እኔ እኮ ኢሮፕ ያለ ሰው እኮ እንደዚህ ኢሮፕ አሜሪካ ያለ ሰው እኮ የሚቸገር አይመስለኝም ማለት ነው። እና እንግዲህ ቤተሰሙን በተፈጠረው ችግር ሁላችንም እያየን ይሄ ፋኒ ማለት ነው የምር በጣም ነው እናንተ የተጨናነቀው ምናምን ነገር ብር የለኝም በዚህ ወጥቶ በዚህ ወርዶ ምናምን እያለ ቲክቶክ ላይ ሲያወራ ሰምቼው በጣም ነው የገረመኝ። እኔ እኮ ኧረ ምን ብዬ ምኑ ከምን እንደማወራ ራሱ ነው የሚያጋባኝ አንዳንዴ። በቃ ማለት ሶሻል ሚዲያ ላይ ብቻ እቺ ሳምሪ እንትን ካለ በኋላ ልጁ በጣም ነው የጨለለው። እውነት ለመናገር በፊት እኮ በጣም የሚያስቀኑ ትዳር ነበራቸው ምናምን ነገር እና እንግዲህ ዮኒ በድጋሚ አሁንም አስጠንቅቋቸዋል ሁለቱንም እናትና ልጅ። እውነት ለመናገር ኧረ በስመ አብ ግን እንደው አንዳንዴ ይገርማል። እናቷን አይከታፍ ምናምን የሚባለው እኮ እውነት ነው። እኔ እኮ ግርም የምትለኝ ማለት ነው ጂጂ የምትባለው ግለሰብ እንዴት በቃ አፋታ ልጇን አፋታ እንዴት መረብ ስትሆን ደስ የሚላት ነገር እኔ በጣም ግራ ያጋባኝ። እውነት ለመናገር ደግሞ እኮ የጭካኔዋ ጭካኔ ያስባችሁታል። ልጆችን አንፈልግም ልጆችን አንተ ያዝ ምናምን ብለው ማለት ነው ልጆች እየሰጡት። ጉድ ጉድ! ወይኔ ትዳር፣ ወይኔ ትዳር። እኛ ያላገባ ነው እኮ በቃ ተስፋ ቆረጥ እንዳናገባ። የምር በቃ ትዳር ያላችሁ ሰዎች ድሮ ሰዎች ታድላችኋል፣ እድለኛ ናችሁ። እና እንግዲህ እኛ ትዳር ያላዝነው ይኸው ችርስ መዳም ኩሽና ዝም ብለን ብንቀመጥ ይሻለናል። ጎበዝ ከአሁን ጊዜ ትዳር በቃ ፍቅራቸውን ሳይጨርሱ ተፋቱ ነው የምንሰማው። ፍቅራቸውን ሳይጨርሱ ተፋቱ። ምንድን ነው ነገሩ? ምንድን ነው ነገሩ? ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ሰብስክራይብ ስለምታደርጉት እናመሰግናለን ውዶቼ። ተው ቪዲዮ ይውልኝ ማሮቼ። ቪዲዮ እየታየልኝ አይደለም። ሌሽ ምንድነው ግን ቪዲዮ የማይታየልን? ጉብስ ምን እንደሆነ ችግሩ አላውቅም። የግዴታ እያለቀስን መምጣት አለብን አይደል? እንደዛ ከሆነ ባይዘው ቻናላችን ይታያል። ከዛ ውጭ ግን ወፍ የለም፣ ቻናላችን አይታይም። ቢኮዝ እናንተ ደግሞ ቻናላችን ብታዩልን በጣም ደስ ይለን ነበረ። ሰው ለማንኛውም እንግዲህ ወደ መጣንበት አጀንዳ እንሸጋገር ማለት ነው። እሱም እንግዲህ አጀንዳው ምንድነው ወዴት ነው ምናምን ካላችሁ ስለ ጂጂክያና ስለ ሳምሪ ነው የመጣሁት ማለት ነው። እንግዲህ እነሱ ደግሞ በሰሞን ቲክቶኩን በአንድ ቅር አቁመውታል። ያው ጭርስ ሲል አይወዱም፣ ባይዘወይ ጭርስ ሲል አይወዱም። ምክንያቱም አጀንዳ ይፈልጋሉ። የቲክቶክ ጥሮተኞች ደግሞ የሆነ ነገር አጀንዳ ፈላልገው እንትን ካላሉ በጣም ከባድ ነው። ስለዚህ ቀውጤ አድርገውታል። እንግዲህ ወይዘሮ ጂጂክያም እየወጣች የልጇን ባል ሙሉ እያደረገችው እንደው ፈረደበት። እንደው ከዚህ ልጅ ጋር የተገናኘ ዕለት ቢቀርበት። እኔ ግን ወንድ ልጅ እንደዚህ ሲከፈት ሲል በጣም ነው የማዝነው። አሳዝነኝ ግን አስባችሁታል ጋይስ? በጣም ነው የሚያሳዝነኝ። እኔ በጣም አሳዝኖኛል በእውነቱ ከሆነ ማለት ነው የፋኒ። ስለዚህ እና እንግዲህ ወኔ ማኛው ምንድን ነው ያለው? ተይ እናትሽ አልተጠቅምሽም ትዳርሽን ያዥ ምናምን እያለ በድጋሚ እንግዲህ ዝሆኔንም አስጠንቅቋል። ያችኛዋንም አስጠንቋል። ግን ጭራሽ ነው ያችኛዋ ወታ ስድዋን የጀምር እናንተ እሪ ወይኔ ምን እንደምል በስመ አብ ወልድ። የልጆች መጫወቻ አምጪ ምናምን ይላታልስ። ጭራሽ እየተሳደበች ከኔ ጋር ተሳፈጠ። እኔ ጋር ምን እንዴ? የልጇ አባል አይደል እናንተ? የልጇ አባል አይደለ? እኔ ጥያቄ የሆነብኝ የልጇ አባል አይደለ? እንደው አንዳንዴ ለካ ቤተሰብ ላይ ተሀግባ የሚባለው እኮ ነገር እውነት ነው። ይገርም ምን ያሉ በቃ ስከታተላቸው እንደው ጂጂ መቼ ስርዓት እንደሚኖራት አላቅም። ማርያምና ስርዓት የሚባል ነገር የላትም። ስርዓት 0000 ናት
ጂጂክያ የምትባለው ማለት ነው። አሁን እሷንም ጎትታታለች፣ ልጇንም ጎትታታለች። እንደው ያሳዝናል በጣም ከምሬ ነው የምላችሁ። በዚህ ልክ በስመ አብ ወልድ መውረድ እና ቤተሰቦቼ እናንተም እንግዲህ በተለይ መዳም ቅመሞች ማለት ነው ከስደት ስትመለሱ ለእናንተ የሚሆናችሁ ተፈላልጋችሁ፣ ሴቷም ጥሩ መሆን አለበት ቤቱ ባልየውም። ግን ትልቁ ሚና የሚጫወተው ቤተሰብ ነው ታውቃላችሁ አይደል? ቤተሰብ ትልቁ ሚና ይጫወታል። አሁን ይቺ መረብ የሆነችው ማለት ነው መረብ የጂጂ ልጅ መረብ የሆነችው ጂጂክያ መረብ ስለሆነ ነው አይደል እንዴ? እንጂ ጂጂክያ እኮ ጥሩ ብትሆን እኮ 2 ልጅ ወልዳ ልጆች እዛ። እኔ ግን ወልዶ የሚለያይ ሰው አንዳንዴ በጣም አዝናለሁ። ልጆች እዚህ ሲሉ በጣም አሳዘኑኝ። ያስባችሁታል? በጣም ነው ያሳዘኑኝ ልጆች። አንድ ሰሞን ከእሷ ጋር ነበረ፣ ከዛ እሷ ትሰድባቸዋለች፣ ብልግና ታስተምራቸዋለች። አሁን ደግሞ አባትየው ጋር ወይኔ በስመ አብ። ይቺ እናት አይደለችም እግዚአብሔርን በጤናዋማ አትመስለኝም። እቺ ሳምሪ የምትባለዋ ለልጆቿ የሌለ ጭካኔ። አተ መጫወቻቸውን ስጪ ስላት አለ አራ አልሰጥም አለች አለ። አልሰጥም ልጆቹ መጫወቻቸው ምን ይሰራላቸዋል? መተህ መውሰድ ትችላለህ ልጆችን ምናምን። ይሄ ወይኔ ጭካኔ ግን በዚህ ልክ ግን እንደዚህ ተጨካክነናል። ጎበዝ ፈጣሪ ትዕግስቱን ስጠኝ። እና በጣም ነው የሚያስጠላ። ስለዚህ ምን ልላችሁ ፈልጌ ነው ቅመሞችዬ፣ ስታገቡ ከስደት መልስ ደግሞ ቶሎ አታግቡ። ቢያንስ አንዲት ሴት ልጅ ከኢትዮጵያ ሄዳ አመት መቀመጥ አለባት። አመት ወይ 6 ወር ምናምን መቀመጥ አለባት። ለምን ታውቃላችሁ? ሰውየው ማየት አለባት። ቤተሰቦቹ እነማን ናቸው? ምንድን ናቸው? እንዳልኳችሁ ቤተሰብ ወሳኝ ነው። ከሁሉም በላይ ቤተሰብ ወሳኝ ነው። ቤተሰብ ባለጌ ከሆኑ አያስቀምጡም። ጨዋ ከሆኑ ግን አሁን እቺ ጂጂክያ እኮ ጨዋ ብትሆን እኮ ልጇን መክረም ወደ ትዳሯ መመለስ ትችል ነበር። ይሄን ታውቃላችሁ አይደለ? የሰው ልጅ ሁሌ ተደስቶ አይኖርም። ችግራቸውን በወንበር ዙሪያ ሆነው ፈተው ከዛ ወደ ትዳሯ መመለስ ይችል ነበር። ነገር ግን እሷ እንደዚህ ሳይሆን ያደረገች ጭራሽ እሷ ናት እያባሰችው ያለችው። ማባባዝ ነው ስራዋ። እና ምን ልላችሁ ፈልጌ ነው ቤተሰብ፣ እኔ ብቻ በጣም ከባድ ነው። እና ስለዚህ ስደት ስትሄዱ ተመልስ ቀስ ብላችሁ ተረጋግታችሁ ሳትቸኩሉ ምን ሳትሉ ምናምን በቃ ወደ ትዳራችሁ ትገባላችሁ። አለቀ ደቀቀ እንጂ እንደዛ ከሆነ በጣም ከባድ ነው እውነት ለመናገር። እና ያለው ነገር ይሄ ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ሰላማችሁ ብዝት ይበልልኝ፣ ወሬ ለብዛባችሁ። እና ይሄ ነው ያለው ነገር ትላላችሁ። አዎ ይሄ ነው ያለው ነገር። በተረፈ እንግዲህ እኔን ቪዲዮ ከወደዳችሁ ሰብስክራይብ አድርጉኝ። እናንተ ሰብስክራይብ እርግጥ ነው ያለኝ እግዚአብሔር ይመስገን ሰብስክራይብ አለኝ፣ ግን ቻናሌ እየታየልኝ አይደለም፣ እየቆጠረልኝ አይደለም። እናንተ ቻናሌ እንዲቆጥርልኝ እስኪ ይውልኝ። ቻናሌ ቁጥር እስኪ አሁን ቻናሌ ቁጥር። ስለዚህ እያንዳንዱን ነገር እንነጋገራለን፣ ወገንታት እንነጋገራለን። በተረፈ ሰላማችሁ እዚህ ትረፍረፍ ይበልልን። እናመሰግናለን። ቴንኪው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። እውነት ለመናገር እንደ ጦርነት ነው ኢትዮጵያ ላይ መቼ እንደሚያበቃ አላውቅም። ስለዚህ ምልላችሁ ፈልጌ ነው ፈጣሪ ጦርነትን በቃ ይበለን። በቃ የሰው ሀገር በጣም ከባድ ነው። እኛም አሁን ያለ ፍላጎታችን ያለ ነው ሀገራችን ሰላም ስላለ አይደለም ምናምን ስለሆነ፣ ስለዚህ ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት ሁሉም ነገር ይምጥ። አሁን እኮ እኛም እንዳንሄድ መከራ ሄደን የምንሰራበት የለን ምን የለን። ይሄ ነገር በመሆኑ በጣም ያስጠላል። ለማንኛውም ይህ ነው ያለው ነገር። በተረፈ ሰላማችሁ ብዝት ትረፍረፍ ይበልልኝ። ቴንኪው ውዶች። እና ያለው ነገር ይሄ ነው። ሌላ እኛ ጋር ወፍ አለ። ወይኔ ወፎች ከካሁን በኋላ በዚህ ቻናሌ እንትን ነው የምታዩኝ። ኔትወርክ እኮ እምቢ ብሎኝ ነው።